ነበር ያሰደፉና አንድ ከዚህ ነው የሚገባው። ለመጀመሪያ ጊዜ በህይወቴ የታሰረ ሰው ስጠይቅ ነው። እንዴት እንደሚፈተሽም አላውቅም። በጣም የደነገጥኩት በህይወቴ ለመጀመሪያ ጊዜ የታሰረ ሰው እና የታመመ ሰው ስጠይቅ ነው። ሆስፒታል ሄጄ የታመመ ሰው ጠይቄ አላውቅም። እስር ቤት ሄጄ የታሰረ ሰው ጠይቄ አላውቅም። በቃ የታመመም እንደዚህ አጋጥሞኝ አያውቅም። የታሰረም እንደዛው። ግን ሆስፒታል ስላችሁ እንደዚህ በጣም ደግሞ ምናምን ነገር አለ አይደለ? ለመጀመሪያ ጊዜ ነው እንደውም ጎንደር ሄጄ የኩላሊት በሽተኛ ሰው ያየው ማለት ነው። እና ተሰለፍን። ወረፋችን ሲደርስ ገባነ። እህቴ መሲ የላትም ነበር መታወቂያና ያለ መታወቂያ መግባት አይቻልም። በመጀመሪያ ደረጃ የሚያነቡት መታወቂያና ስልካችን በአንድ ላይ ያዙ ነው የሚባለው። ከመጀመሪያ ስቴፑን እየነገርኳችሁ ነው። ከዛ መታወቂያን ያዝኩኝ ከስልኬ ጋር አደረግኩኝ። ገባው የፈተሸኝ አፈታተሽ በቃ እኔ እንጃ እንትኔን ምን ልበላችሁ በጣም ነው የሚያስጠላው ፈተሽው። ከዛ እኔ እንትን አልኩኝ እኔ አልፈተሽም አልኩኝ በቃ። ከዛ እንግዳማ ውጭ አሉ አንቺ ማትፈተሽ ከሆነ አይደል እንዴት ነው እንደዚህ የሚፈተሸው? የሰው ልጅ የቀራት የለም የቀራት በዚህ ውስጥ በታች ነው የገባኝ በላይ ነው የገባሽ። በቃ ቦረቦረችኝ ማለት ነው። እንደዚህ ነው ቦረቦረች። ታውቃላችሁ ቦረቦረች የምትፈትሸው ሴት ናት። ኧረ በስመ አብ በጣም ግራ ተጋባውና እንዲሁ በዛ በዚህ እንዳትገቢ መታወቂያ ቢኖርሽም እንዳትገቢ አፈታተሻቸው በጣም እንትን ነውና እንዳትገቢ ብዬ እኔ ገባው። አስጠራው። የሚጠራው ብሬክስ አበሻዊ ሳይሆን ካሊድ ጣሰው ብዬ ነው ያስጠራው። ካሊድ ጣሰውንና የእሷም ስም የተለየ ነው። የመሲም መሲ ተብላ አይደለም የምትጠራው። እዛ ላይ እህቷን ማን ብዬ ልጥራቸው ማን ብዬ ነው ማስጠራቸው ስላት ካሊድ ጣሰው እና የእሷን ስም አልናገርም ኤኒዌይ እከሌ ብለሽ አስጠሪ ያለችኝ። ከዛ እኔ ደግሞ ካሊድ ጣሰውንና ባለቤቱን ብዬ ጠራው። ስል ደግሞ አይደለም የወንዶቹ እስር ቤት ለብቻ የሴቶቹ እስር ቤት ለብቻ ስለሆነ ካሊድ ጣሰውና ሴቷ ማን ነው የምትባል ሲሉኝ ሴቷ ስሟ ስለነግራኝ የእህቷ የመሲት ስሟ እከሌ ነው የሚባል መሲ ተብላ አይደለም እዛ ጋር የምትጠራው ብላኝ አይደለ? ከዛ እህቷ ባለች ስም አስጠራዋት። ትንሽ ጠበቅኩኝ። መጡልኝ። እኔ ወደዚህ ያየው አላየዋቸውም ነበረ። እኔ ከተቀመጥኩበት እነሱ ስላሉኝ በርቀት ግን መጡ። እዛ ሳዋ ሲሉኝ እንዲዞር ስል እነሱ ናቸው። በጣም ደነገጥኩ። እንዴ ሰላም እንጃ። እኔ ግን አንዳንዴ ማለት ነው ማላውቀውን ሰው እንደዚህ በሚዲያ የማየውን ሰው በአካል ሳገኘው በጣም ነው ደነግጠው ማለት ነው። እና ሳያቸው በጣም ደነገጥኩኝ። ሶስታቸውን የመጡልኝ መሲ ህፃን ልጅ ይዛለች። ህፃን ልጅ ይዛ በጣም ደነገጥኩኝ። መጀመሪያ ሁለታቸውን የመጡ ብሬክስ እና ነሲብ ሙስሊሙ ልጅ ማለት ነው። ነሲብ ቲዩ ማለት ነው። እነሱ ነው ያገኟቸው። ከዛ እኔ መሲን ማግኘት እፈልጋለሁ ስለው ብሬክስን ሰላም ካልኳቸው በኋላ ይኸው መጣችልሽ አሉኝ። መሲንም አገኘኋት። መጣች መሲ ልጇን ይዛ ስትመጣ በጣም ነው የሳኩትኝ። ማለት በጣም ነው እንትን ያልኩት ምንድን ነው የሚባል የደነገጥኩት። በቃ ከሉ ነው ያልኩት። ማለት እኔ ህፃን ልጅ ይዛ የገባች አልመሰለኝም ነበር። እና ከዛ እንዴ መሲ ለምንድን ነው ህፃኑን ለቤተሰቦችሽ የማትሰጪው አልኳት። አይ ገና ጡት ስላልተወ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንትን እያጉረመረመ ነው እንትኑ መብረቅ አለ። በስመ አብ እንዴት እንደሚያስደነግጠኝ እኔማ አልወድም። ጆሮዬን ነው የሚይዘው። ዝናብ ሲዘንብ ቆይቶ ነው አሁን የገባው እስከሚጨርስ ቆይቼ። ከዛ ስላት አይ ሳባ እሱ ጡት የኔ ጡት ስለሚጠባ የእናቱን ጡት ስላልተው ለቤተሰቦች መስጠት አልችልም፣ አይመቸውም፣ ከዛ አይቀመጥም አለችኝ። በቃ ሰላም አልኳቸው ሁላቸውንም። ከዛ እምለውም ጠፋኝ። ምን ልበል በቃ ዝም አልኩ የተወሰነ ሰዓት። በቃ ሶስታቸውንም አንዴ መሲን አንዴ ብሬክስን አንዴ ነሲምን እያየው አይኔ እየተቁለጨለጨ ግራ ተጋብቼ ለተወሰነ ሰዓት ዝም አልኩኝ። ዝም ብዬ በቃ ማውሮ ሁላ ጠፋኝ። እንዴት ብዬስ ልጀምር ማለት ነው። ከዛ መጽሐፍ ነገር ይዘዋል እያነበቡ ነው። በቃ እንጃ ትንሽ አለ አይደለ በአይኔ ውሃ ሞላ ማለት ነው። ገና እንደዚህ ምንም ሳያወሩኝ በአይኔ ውሃ ሞላብኝ። ህፃኑን ልጅ እንዳየሁት ማለት ነው። ከተወሰነ ዝምታ በኋላ ጠየኳቸው። እንዴ በሰላም ነው? የሰሙት ነገር ምንድን ነው ስለው ትንሽ ፈገግ አለ። በእርግጥ መጨረሻ ላይ ለእኔ ሲያወራኝ እንባ በቃ እንጃ እኔ አለ የኔ ችግር የለብኝም፣ ግን መሲ ህፃን ልጅ ይዛ እንደዚህ መሰቃየቷ ብሎ እንባ ተናነቀው ብሬክስ ማለት ነው። ማርያምን ወንድ ልጅ እንደዛ ሲል እኔ ላንተ ለማስፋል ማለት እንበይን ለመቆጣጠር ከነሱ ቤት እንደዚህ ብዬ እንትና መለስኩት እንበይን ወደ ላይ ማለት ነው። የመሲና ነኝ እና ምንድነው ጥፋታችሁ? ምንድነው ያደረጋችሁት? ለምንድነው እስር ቤት ያስገባችሁ? እስር ቤት የገባችሁት ለምንድን ነው? እንደ ሶሻል ሚዲያ ላይ እንደዚህ እየተባለ ነው። እና እኔ በጣም የማልጠብቃችሁ ሰዎች ራሱ ስለእናንተ የሆነ ነገር ሲያወሩ በቃ ያላችሁበትን እስር ቤት አፈላልጌ መጣሁ። እና ምንድነው የተፈጠረው
የተፈጠረው? ምንድነው የሆነው? ምንድነው ያደረገው? ምንድነው የሰራኸው? ለምንድነው ወደ እስር ቤት አራታችሁም የገባችሁት አልኩት። እንዳልኳችሁ ነሲምን መሲንና ብሬክስን ነው ያገኘኋቸው። ቴዲም አለ ግን ቴዲ አልመጣም። ቴዲን አላገኘሁትም። እኔ ያስጠራው ሁለታቸውን ነበር፣ እንደው መሲንና ብሬክስን ብቻ ነበር ያስጠራሁት። ግን እሱ ጋር አብሮ መጣ ነሲምን ማለት ነው። ሶስታቸውን አገኘኋቸው ማለት ነው። ከዛ ስለው ቀረብ በይና ንገርሽ አለኝ። ያው ሰው ማውራት አይቻልም እንደዚህ ብሎ ቀረብ አልኩኝ። ግን ከምን ልጀምርልሽ አለኝ። ከምን እንደምጀምርልሽ አላውቅም። በጣም ነው ግራ የሚያጋባውና ከምን ልጀምርልሽ አለኝ። በቃ ከመጀመሪያው ከሀ ተብለህ እስከ መጨረሻው ድረስ ያለውን ንገረኝ አልኩት። ምንድነው የተባለ? ምንድነው በምን ምክንያት ነው ወደ እስር ቤት የገባኸው? ምንድነው ያጠፋኸው? ምንድነው የተፈጠረው ነገር አልኩት። ከዛ እሺ አለና ጀመረልኝ ማለት ነው። የገባሁበት ምክንያት እስር ቤት ሲጀመር እነሱ እኛ አለ ወንተና አላማጣ ነበሩ። መሲና ብሬክስ አላማጣ ነበሩ። አላማጣ ያው እንዳያችሁት ጦርነት ሲከሰት ከዛ ወደ መሲ ቤተሰቦች መጡ። የመሲ ቤተሰቦች ደግሞ እዚህ አለምበር ማለት ደቡብ ጎንደር ውስጥ የምትገኝ ትንሽዬ ከተማ ነች። የወረዳ ከተማ አለምበር የምትባለዋ ማለት ነው። የመሲ ቤተሰቦች ያሉበት ከዛ ነው እና አንድ ወር ሆኖናል። ኦኬ አንድ ወር ሆኖናል። አለምበር ከመጣነ እኛ አላማጣ ነበርነ። ጦርነት ሲቀሰቀስ ነው ወደዚህ የመጣነ አሉኝ። ከዛ እሱ ጠየቁት። ነሲም ደግሞ ከነሱ ጋር ነበረ እና ትንሽ ካሜራማን በጣም ይችላል ኤዲት ምናምን ማድረግ ነሲም ቲዩ በጣም ስለሚችል አብሮ ከብሬክስ ጋር ይሰራል። እሱም ከኛ ጋር ከመጣ አንድ ወሩ ነው አለኝ፣ ብሬክስ ማለት ነው። ከዛ በኋላ እንደዚህ እየሰራነ አለምበር የተቀምጠን ከዛ ኩላሊት በሽተኛ ኩላሊት የታመሙ ሰዎች አዲስ አበባ ኩላሊት የታመሙ ሰዎች ቀረጻ እንዳደርግላቸው ደውለው እንደዚህ ያለና የታመመ ሰው ኩላሊት የታመሙ ሰዎች እባክናና አርጋቸው ቀረጻ አድርግላቸውና ወደ ሚዲያ አወጣ ሰው እንዲያግዛቸው ብሎ ተደወለለት ማለት ነው። ሲደወልለት ነሲም ቲዩብ እና ብሬክስ ሀበሻዊ ወደ ባህር ዳር ሄዱ። ትኬት ቆርጠው ከባህር ዳር ትኬት ቆርጠው ወደ አዲስ አበባ ሊሄዱ ማለት ነው። እንግዲህ ካሜራ ይዘዋል፣ ላፕቶፕ ይዘዋል፣ ስልክ ይዘዋል። እስኪ ተረጋጉና ንግራቸው ድምፃችሁን ቀንሱ። ቀንተን ይሄ ላይቲንግ ይዘዋል። በአጠቃላይ ስቴዲዮ በሉት በቃ ሁሉ ነገር ይዘዋል። ከዛ መሲ ደግሞ ልሸኛቸው ነበር የሄደች። መሲ ወደ አዲስ አበባ ልትሄድ አልነበረም ወደ እነሱ ጋር የተገኘችው። እንግዲህ አራት ናቸው የሚሄዱት። ማን ናቸው? ፓስፖርት ስላላቸው ለሶስታቸውም እንደዚህ ብሬክስ እና ቴዲ ማለት ነው ወደ አዲስ አበባ የሚሄዱ ማለት ነው። ባህር ዳር የሄዱት ትኬት ቆርጠው በፕሌን ወደ አዲስ አበባ ለመሄድ ማለት ነው። ከዛ እንደዛ ብለው ትኬት ቆርጠው ጨርሰው ወደ አዲስ አበባ ሊበሩ ማለት ነው። መሲ ደግሞ ሸኝታቸው ልትመለስ ወደ ቤተሰቦቿ ጨርሰው ሲያበቁ እንደጨረሱ ከተወሰነ ቆይታ በኋላ ቤተሰብ ስልክ ይደውልና ሄሎ ብሬክስ ፖሊስ ይፈልግሃል፣ እቤት መጥተው እንደዚህ ተብለሃል። የምን ፖሊስ? ለምንድን ነው ቤታችን ፖሊስ የመጣው? ለምን ሲላቸው እኛ አናውቅም እንፈልጋለን ብሬክስ እንፈልጋለን ብለው ፖሊስ እቤት ነው ያለ። ስለዚህ በረራውን ተውትና የአዲስ አበባን በረራ ሰርዛችሁ ቶሎ ወደ አለምበር ተመለሱ ብለው ስልክ ደወሉላቸው ማለት ነው። ከዛ እነሱን ግራ ገባቸውና በጣም ይቅርታ እኛ መመለስ አንችልም፣ ምክንያቱም አዲስ አበባ የሰው ሕይወት ልናድን እየሄድን ነውና ትኬት ቆርጠን ጨርሰናልና ከሆነም ስንመለስ ይደርሳል። ስለዚህ ስንመለስ ሲባል አይቻልም፣ ቃል ሰጣችሁ ነው የምትሄዱት ሲሏቸው በጣም አናገር ነው በጣም ምናምን ነገር አሉ ማለት የህግ ፖሊሶቹ ማለት ነው ያለምበር ፖሊሶቹ። ከዛ ሲሏቸው አይቻልም ኑ መጀመሪያ በስማም ይሄን ጉርምርምታ በስማም እንዴት ነው የሚያስደነግጠው? መጀመሪያ ኑ ሳትሄዱ ኑ ሲሏቸው ነገሩ በርታ ሲል አይ እንደሰራ ወንጀል እንደሰራ ሰው እየሸሸን ስለሚመስላቸው ብለው ካሜራቸውንም ላፕቶፓቸውንም በአጠቃላይ ሊቀር ለቀረጻ ሊሄድ የነበረውን በሙሉ እቃ ይይዙና
ተይዟል አለ። በጣም ደነገጥን። የተፈጠረውን አናውቅም አለ። ምን አጠፋ? ምንድን ነው የተፈጠረው? በጣም ግራ ተጋባን። በጣም ደነገጥን። ዝም ብለን ፍጥጥ ብለን የሚሆነው ሁሉ ማየት ጀመርናል። ምክንያቱም እነሱ ምንም አይነት እኛ ምንም አይነት ወንጀል ስላልሰራን በጣም ግራ ገባናል። ምን ተፈጠረ? ምን ገባ? እኛ ከሄድን በኋላ እና ውጠን ለዚህም ሲያወራኝ ማለት ነው አንገቱን ደፍቶ ቀና ብሎ እንኳን ብሎ አላየኝም። ለዚህም ሲያወራ ቀና ብሎ እንኳን አላየኝም። አንገቱን ደፍቶ ሳባ ሞተን ነበር እኮ አለ። እኛ እኮ የሞትን ሰዎች ነበር። ሳባ ሞተን ነበር እኮ ገለውን ነበር አለ። ከዛ እንደዛ ሲል እኔ በጣም ተነገርኩኝ። እሺ ከዛ እንደዛ ተባለ። እንግዲህ ይሄ ነገር የሆነው አንዲት ልጅ አንዲት የፌስቡክ ቻናል ያላት ልጅ የፌስቡክ ፔጅ ያላት ልጅ ማለት ነው ስሟን ነግረውኛል። የበዚህ እህት አሁን ትሰጠኛለች። ልጅቷ ስሟ ማን እንደሚል አሁን ከፊታችሁ እደውላለሁ ማለት ነው። ለዛ ከፊታችሁ እደውላለሁ፣ አሰማችኋለሁ። እሷ ልጅ ምን ብትል ጥሩ ነው ብሬክስ ሀበሻዊ እንደዚህ ሌባ ነው እንደዚህ መረጃ እየሰጠ ነው ብላ ፖስት ታደርጋለች። ይቺ ልጅ እንግዲህ ልቆይ ልመጣላችሁ ነው ወደ ብሬክስ እንትን ማለት ነው ብላ ፖስት ስታደርግ ከዛ በኋላ ወጣቱ ያየዋል። ወጣቱ ያለንበር ወጣት ያየዋል። ምክንያቱም ያለንበር ወጣት ደግሞ ብሬክስን እዛ ስለሚያውቀው ማለት ነው አለንበር ላይ መኖሩን ብሬክስን ስለሚያውቅ ያለንበር ወጣት ያንን ሲያይ ፎቶ ሲያስተያዩ ከዛ ለዛች ልጅ የብሬክስን ፎቶ ይልኩላታል። የብሬክስን ፎቶ ሲልኩላት ትቀበልና ከዛ በኋላ ደግሞ ድጋሚ ደግሞ ያች ልጅ ለትግራይ ሕዝብ 50 ሺህ ብር ረድቷል ብላ ደግሞ ድጋሚ ፖስት አደረገች ማለት ነው። ካሊድ ጣሰው ነው የሚል እሱ አጭበርባሪ ላይ ሌባ ነው። የስሙ ብሬክስ ሀበሻዊ ነው የሚባል ግን እዚህ ጋር ግን ለወንጀል የሚጠቀምበት ግን ካሊድ ጣሰው ነው ብላ ፖስት ታደርጋለች። ከዛ ወጣቱ ይሄን ያምንና ከባህር ዳር እየመጡ ነው ሲባል እነ ብሬክስን እንዳለ ዱላና ገጀራ ይዘው ጠበቋቸው ማለት ነው ሊመቷቸው። ግን ብሬክስ ሀበሻዊ ማለት ነው የሶሻል ሚዲያ ስሙ ብቻ ነው። በዩቱብ በፌስቡክ በተለያዩ ሶሻል ሚዲያዎች ብቻ ነው እንጂ ብሬክስ ሀበሻዊ የሚባል እውነተኛ ስሙ በሪሁን ነው የሚባለው። እውነተኛ ስሙ የብሬክስ ስም እውነተኛ ማለት እውነተኛ ስላችሁ እናት አባቶቹ አክስት አጎቶቹ እንደዚህ የሰፈር ሰው የሚጠራው በሪሁን ብለው ነው። እዚህ በፊት ተናግሯል። እሱ አንዴ አስታውሳለሁ ስሜ በሪሁን ነው ብሎ ተናግሯል። ካሊድ ጣሰው ብሎ ደግሞ ያስባለበት ምክንያት ወደ አረብ ሀገር ገና ከመጀመሪያው ሀ ብሎ ወደ አረብ ሀገር ሲሄድ ካሊድ ጣሰው ብሎ የተመዘገበ በሙስሊም ስም። ለምሳሌ እኔ ወደ ሳውዲ አረቢያ ብሄድ ሳባ ነው የምባለው። ከድጃ ወይ ፋጡማ ወይ ሀሊማ ወይንም እንደዛ ብዬ ልመዘገብ እችላለሁ። ምክንያቱም ያው በፊት በተለይ ችግር የለም በፊት በተለይ አሁን ላይ ነው እንጂ በተለይ በፊት አብዛኛው ሰው በሙስሊም ስም አድርጎ ነበረ የሚሄደው ማለት ነው ወደ አረብ ሀገር እና እሱ ደግሞ ሀጅና ኡምራ የሚባል አለ። ሙስሊም ካልሆናችሁ ሀጅና ኡምራ መሄድ ስለማይቻል ያንን አስቦ በሙስሊም ስም ካሊድ ጣሰው አስባለው። ፓስፖርትም ካሊድ ጣሰው ነው የሚለው። መንጃ ይሄ ለምሳሌ አስመጭና ላኪ ቢሆንም ወይም ደግሞ ለተለያዩ የአረብ ሀገራት ለመሄድም በአጠቃላይ ይሄን እውነተኛ መረጃው ከሱ ጋር የተያያዙት ካሊድ ጣሰው ይቅርታ አደውሉ ብሉ አደውሉ። አሁን ላይ ያያችሁ ነው። ትልቅ ፕሮግራም ይዣለሁ። አደውሉ እና ካሊድ ጣሰው የሚለው እሱ ድሮም አንስቶ ገና አረብ ሀገር 10 ዓመት ይሁን ያለኝ አላውቅም 7 ዓመት ይሁን ከዛሬ 11 ዓመት መሰለኝ ያለው ጀምሮ ካሊድ ጣሰው ነው የሚል። ስለዚህ እሱ እኮ